አይ ፕሪሚየር ሊግ ለምን አባቴ ተኛለው? አሪፍ ጨዋታ ለማየት አንቆይም? ምን አይነት ጨዋታ ነው ማን? ከ5-1 ፉላም ተነስቶ 5-4 አድርጎት ማን ሲቲ ተጨንቆ ማን ቹኩዌዝ የሚባለው ልጅ ምን አይነት ጎሎች ነው ያገባው ማን? ምን አይነት ጎሎች! ልምጥጥ ዱራኑ ማን አልሰማህም ነው ያለው። ፈለው አም ባክ የሚባል ንግግር እንዳትናገር። የኔ እኮ ዝም ብዬ ማሞግስሽ ማን ነው ይሆናል አሪፍ ሚዜ ስለሚወጣሽ ነው እንጂ ማን የእውነት ብታሰጊ ኖሮ ማን ሌላ አይነት አነጋገር ነበር የምናገረው። ሌላ አይነት አነጋገር አድናቆቱ ከረገጣ ጋር ገባህ አይደል? ፍራቻ ፊቴ ላይ ታይ ነበረ። ገባሽ አይደል? አሁን ግን ዝም ብዬ ነው እያበረተ ጎበዝ ልጄ ምናምን አይነት አድናቆት ነው። አታካብጂ ማን አራት የሁላችሁ ሲቲ ለምን መቼም እንደማያሰጋን ከፈለጋችሁ ነግራችኋለሁ። የአርሰናል ደጋፊዎች ገባሽ አይደል? 5ቱ ጌም የነበረው ሊቨርፑል ነው። ሊድስ ካምባክ ሰርቶብሽ፣ ፉላም ካምባክ ሰርቶብሽ በአንዳንድ ጎል ዲፈረንስ እያሸነፍሽ ማን ፔፕ ዘንድሮ ማስተካከለው ችግር ውስጥ ነው ያለው። ዘንድሮ አስተካክሎ አሪፍ ትሄጃለሽ፣ ግን ለዋንጫ መቼም ማስተካከለው። ፎደን የፈለገ ምርጥ ይሁን፣ ሃላንድ የፈለገ ምርጥ ይሁን 5-4 እኩል ምናምን ምትውጪ አይነት ቡድን ነሽ። ገባሽ አይደል? ያኛው ቡድን ነው የሚወስነው ምን አይነት ጌም እንደሚሆን። ኧረ ውርደት እኛ ከውርደት ነው የተረፍነው። እኔ ምንም አልናገርም፣ የምሬ ነው የምላችሁ። ለማንኛውም እንኳን ደስ አላችሁ ስላሸነፍን። ኤዊን ይዘዊን ሁሌ እንደምለው ግን በቃ ምንድነው እንዲህ ጌም መቆጣጠር ያቃተን? ኧረ ጌም እንቆጣጠር ዲ እኛ ተከላካይ ምንድነው? ምን አይጎ ቹኩየንቼ ደግሞ ማን ነው ቹኩየን ዘይ በስማ ዛሬ ከውርደት ነው የተረፍነው። 5-4 ይሄ ለተቀናቃኝ ቲም ሊያስደስት ይችላል፣ ግን ለኛ በጣም ሊገሉን ተበሰቀቀን። አሁን ይሄን ጨዋታ ከ5-1 5-4 አድርጎት ነው የወጡት ብል ማን ያምነኛል? ማለት አሁን እንደዚህ ሲታይ ሲቲ ካምባክ የሰራ ነው የሚመስለው። ማን ፉላም ቀጥቅጦ ነው እንጂ የሰራ። ኧረ ፉላም አስጨነቀን። እስከ 98 ደቂቃ አስጨነቀን። ግን የትንፍጪ ዱቄቱን አምጪው ነው ነገሩ። ዋናው 3 ነጥብ ግን በእንደዚህ አይነት ነው የምንቀጥለው። እንደዚህ ነው አሁን መጣ ቅዳሜ ሰንደርላንድ የምንገጥመው በእንደዚህ አቋም ማለት ሲቲ ፈርስት ሃፍ ይመራል፣ ሰከንድ ሃፍ በቃ ካምባክ ይሰራበታል። ምንድነው ተከላካዮቻችን ምንድነው የሚሰሩት? መጨረሻ ላይማ ጋቫርዲዮል ባያደነ ኖሮ 5 ወተን ነበር። ምንድነው እየሰሩ ተከላካዮቻችን? አሁን እኔ ግራ ገባኝ። ማለት አሁን ኑኔዝ በቃ የትላንትናው ስህተት ኑኔዝና ኦሬሊን በቃ እነሱ ሁለት ኦሬሊን ቤንች ማድረግ አይቻልም። ብችል ፔፕ ኑኔዝን ቤንች አድርገህ ኩዛኖቭን እናስገባለን። በቃ ማለት ፔፕ አሁን መቀየር ያለበትን ሰው እያወቅ አሁን በርናንዶ ሙሉ 98 ደቂቃ መጫወት ምን ማለት ነው? ቲጃኒ ማውጣት ቲጃኒ ቁጭ ብሎ በርናንዶ ቢወጣም ችግር አለበት። ለምንድን ነው ከበርናንዶ ጋር ያለን ችግር ማፈታው? ወይ ግልጽ አድርግልን እንዴ 98 ደቂቃ እንዲህ ልጨነቅ ሌሊቱን ሙሉ በቃ ሌሊት ጨዋታ ካለን እኔ ተነርጄ መተኛት አለብን። ፔፕ ጋር በዚህ አይነት ዲፌንስ ነው ማድረግ የምንገጥመው። ኧረ መፍትሄ ይስጥበት። ኦውን ጎል እኮ ነው ያሸነፍነው የምር በኦውን ጎል። ኧረ በስ የሌዲስ ጨዋታ በስንጣው ካምባክ አድርገን እኮ ነው የምሬ ነው 2-0 እየመራን 2 አቻ ከዛ 3-2 እኮ ነው የቀጣነው። ያሁን እኮ ከ5-1 ኧረ ተሳቀቅን ወገን፣ ኧረ ተሳቀቅን። አሬት እንሂድ። በቅድሚያ ዋይዙ አብራችሁን ላመሻችሁ እያሉች ማለት ነው የምር ክብር ምስጋና ይገባችኋል ስላማሻችሁን ማለት ነው። የታባ ለቋጣሪ የማይሰማ ክለብ ነው ያለን። ባይዘው ቋጣሪ በፍጹም የማይሰማ ማለት ነው። ምንም ለቋጣሪ የማይመች ክለብ ነው ያለን። ክለባችን ማንቸስተር ሲቲ ከማን ሲቲ ይለያል ክለባችን። እግዚአብሔርን ግን ያሁኑ ጨዋታ ማለት ነው ጋይስ የምርን ከፍሏል የተጫወትነው ጨዋታ እኔ ሰቀቀን ያነብኝ ሰቀቀን ማለት ነው ጋይስ የምር እንዴት ከ5-1 5-4 ኧረ በስመ አብ የምር ይደብራል። ምንም ገና መስተካከል ያለበት በጣም ብዙ ነገር አለ። የተከላካይ ክፍሉ ቦርኳል ለብላችሁ የምር አረ ምን እየሆነ ነው ቤተሰብ? ምን እየሆነ ነው? በመጀመሪያ ከየትም ፍጪው ዱቄቱን አምጪው። ለምን 11-9 አናሸንፍም? ኤዊን ይዘዊን 3 ነጥብ ነው አያገባንም። ግን
እያጠፋን ያለ ነው። ለምን እግር ኳስ ላይ መጥፎ ነገር ቢኖር ሞሜንተም ነው። ሞሜንተም ደግሞ እኛ እየሰጠናቸው ነው። እኛ ፈርስት ሃፍን የሚገርም አድርገን እንቆጣጠራለን። 3-1 3-0 ምናምን አንድ ጎል ሲያገቡብን ይጀመርላል ማለት ነው። እሺ ቶ ሰከንድ ሃፍ እኮ እንደገባን 4-1 5-1 ጠቅ አደረግን ማለት ነው። ከዛ ከ5-1 5-4 አረ ተርፈን ነው። ስንት ኳስ አውጥተውልን ነው እንዲህ። እሺ ምን እናድርግ? የምር እንዴ ምን እናድርግ? እሺ 5-1 አሰፋ ነው። እሺ ምን ይሁን? እንዴ ኬት እናስቆመው? እኔ እኮ እኔ በምን ልንገረው ለፔፕ ኩሳኖቭን አስገባው። ፈጣን ነው፣ ፊዚካሊ ፊት ነው። ከኑኔዝ በቃ ምንድን ኑኔዝ ወደፊት እየመጣ ስለሚያጣ አያጠቃ እንዴ። እኛ እኮ መከላከል ነው የሚያስፈልገን። ኑኔዝን ማለት ነው ኬቪን የሚባለው ልጅ 90ዎች ውስጥ ብቻ 4 ነው ምናምን ቴኮል አድርጎታል። 10 ምናምን ፈታ እያለ ነው የሚያልፈው። ይሄ እንዲቀር ከፈለገ ኩሳኖቭን ያስገቡ። ለምን ስትታለፍ የሆነ የጎል ድር ይፈጠርብሃል። ቹኩዌዜ የሚባል ልጅ ፈጀን እኮ አንደኛውም በግራ ሁሊ በዚህ ጋር ኧረ በስመ አብ ድብደባ። ለማንኛውም ምንም ያለምን 11-10 አናሸንፍም። ዊን ይዘዊን 5-4 አሸንፈናል። ያበደ ማች። ነገ ደግሞ አርሲ ከብሬንትፎርድ ይቋጠራል። ፒስ እስትቁ ኪካ ይልሃል ብራዘር። ዋናው 3 ነጥብ ነው። ያራዳ ባላ ሰከንድ ሃፍ ላይ ተረገጥን ነው የምልህ። ተረገጥን ተወቀጥን። 5 አግብተናል ብለህ የተኛ የሲቲ ደጋፊ አትጠፋም እኮ አይደል? ነገ ስራ ነኝ ብለህ ሰከንድ ሃፍ ተረገጥን። በቃ ተደበሩብን ነው የምልህ። ምንም ጥያቄ የገቡብን ጎሎች እንዴት እንደሚያማምሩ በስላሴ ስም። አሁንም የፔፕ ቅያሬ ስህተት ማለት ነው በጣም ጎልቶ እየታየ ነው ያለው። በጣም እጅግ በጣም ጎልቶ ነው እየታየ። እንዴት ዶኩን በዛ ሰዓት በዛ ደቂቃ ላይ አስወጥተህ ሳቪኒዮን ትከታለህ? ይሄ የቆመ አህያ አይታችኋል አይደል? የሳተውን ኳስ በቃ አይሆንም፣ ሳቪኒዮ አይሆንም። በቃ እሱ ገና መብሰል ያለበት ተጫዋች ነው። አሁንም ቅያሬ ላይ በጣም ችግር አለ። ሲቲዝን ፋሚሊ ሪፖስት ኮፒ ሊንክ እያደረጋችሁ እንኳን ደስ አለን። ዛሬ የቀረኝን ጸጉር ነው ያጣው ሲል ፔፕ ጋርዲዮላ ትላንት ከተካሄደው ከፉላም ጨዋታ በኋላ ፕሬስ ኮንፈረንስ አድርጓል። እንዳለ ነገራችኋል። እናንተ ኮፒ ሊንክ ሪፖስት አድርጉት። ጋዜጠኞቹም ለተፈጠረ ፔፕ ጋርዲዮላ መልስ የለኝም፣ ተጫዋቾቼም አያውቁትም፣ ይህ ፕሪሚየር ሊግ ነው። ነገር ግን በመጨረሻም 3 ነጥብ ወስደናል ሲል ተናግሯል። ስለተቆጠሩብን ግቦችን ተጠይቆ ፔፕ ጋርዲዮላ ሁሉም ጎሎች ተቆጠሩብን በመከላከል ድክመት ነው፣ ቀላል ነበሩ ሲል ተናግሯል። በረኛችን ዶናሩማ ደግሞ በትዊተር ገጹ ላይ ማለት ነው ከጨዋታው በኋላ እንዲህ ሲል ተናግሯል። ኤርሊንግ ሃላንድ ፕሪሚየር ሊጉ እብድ እንደሆነ ነግሮ የነበረ ዛሬ አይቼዋለሁ ሲል ተናግሯል። 4 ጎል ሊቀሙ ዶናሩማ ደነገጠሽ። ምን ያልክ ፔፕ ቅያሪ ኒኮ ጎንዛሌዝ ይወጣል። እኔ አላውቅም፣ ግን ጋይስ ኮፒ ሊንክ ሪፖስት አድርጉት። ይመሻል። ወላሂ ነው የሚላችሁ ማን እንዲህ ለዚህ ለእግር ኳስ ማን ፈጣሪን ቢለምን የት በደረስኩ እንደ ዛሬ። ኧረ ብስሚላ እንዲህ የኔ ጭንቀት ሰው እንዴት ነው እንደዚህ አሸንፎ እንዴት ነው የማይደሰተው? እንዴት ነው የማይደሰተው? ፔፕ ምን ሆኖ ነው? ቆይ ምን ሆኖ ነው? ኧረ ቢስሚላ ኦማር ማርሙሽ እያለ ሳቪኖን ይቀይራል። የደከመው ያወረደው በርናንዶ ሲልቫ እያለ ኒኮ ጎንዛሌዝን ያወጣል። እንዴት ነው በምን ሎጂክ ነው ቆይ ኒኮ ጎንዛሌዝ የሚወጣው? ዶኩ የሚወጣው ኳስ የሚይዘው ምን ይሻለን? እሺ ተከላካይ ክፍላችን ሽት አረቢስ ምን ሊበላችሁ? እሺ ለማንኛውም አልহামዱሊላህ አሸንፈናል። ዋናው ነገር ችግር የለም። እሺ ትንቅ ተከላካይ መስመር ኩሳኖቭ ምንድን ነው የሚሰራው? እሺ ምንድን ወንበር ለማሞቅ ምንድን ነው የሚሰራው? እሺ ለምንድን ነው የመጣው? እሺ ኑኔዝ እንደዛ እየተሰቃየ እያየው ዝም። ወይኔ ምን ይሻላል? ለማንኛውም እንኳን ደስ አላችሁ። ወላሂ ተጨንቄ ነው በቃ የመጨረሻ። ይመቻችሁ። ለማንኛውም ደህና ደሩ። በ14ኛ ሳምንት የቡንደስሊጋ ማን ነው የፕሪሚየር ሊግ ጨዋታ ሲቲ 5-4 ምን ይባላል? እሺ 9 ጎል እንዴ! ቡንደስሊጋ ይሄ ቦዝ ቲም ቱ ስኮር ነው። ገባችኋ? ኧረ ጌታ ሆይ 9 ጎል። እኔ ሲያቀብጠኝ አትሌቲኮን ከባርሳ ልይ ብዬ ወደዛ ሄጄ ስቀይረው እዚህ 2 ጎል ይገባል። ሄጄ እዛ ስመልሰው አሁንም 2 ጎል፣ እንደገና ሄጄ ስመልሰው 2 ጎል። እውነት በቃ አርስዬ ጉድሽ ነው። ቼላውም ነገ እንግዲህ ሊድስን ያስጨንቃል ተብሎ ይጠበቃል። አርስዬ ራስን ችለህ መምራት ካልቻልክ አዝናለሁ። ምን አይነት እግር ኳስ ነው ዛሬ የተመለከት ነው? የተኛችሁ ሰዎች ነፍስ ይማር። ይሄ ጨዋታ ያመለጣችሁ ሰዎች ነፍሳችሁ ይማረው ፈጣሪ። እንግዲህ 98 ደቂቃ እንደዚህ ረጅም ነው እንዴ? ያዝናናል፣ ጌሙ ያዝናናል። ግን በቃ የሆነ እኔ ጨነቀኝ። ከ5-1 መመራት 5-4
የዚህ ድራማ የሆነ ጌም የኔ ዋና ተዋናይ ዋና አክተር ግቫርዲዮል ነፍስ አይማርም። ግን ሲቲ የምር አርሰናልን የሚፎካከረው የዋንጫ ቡድን ነው ብላችሁ ታስባል? የዋንጫ ቡድን እግር ኳስ ነው ባስኬትቦል ነው የተመለከት ነው ጋይስ። ማንቸስተር ሲቲ ዛሬ ተርፏል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ክራቮን ኮቴጅ ተጉዞ ፉልሃምን የገጠመው ማንቸስተር ሲቲ 5-4 ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በእርግጥ ለተመልካች በጣም የሚያዝናና አይነት ጨዋታ ነበር። ምክንያቱም 9 ጎል ነው በጨዋታው ላይ የተቆጠረው። ማንቸስተር ሲቲዎች በዚህ ጨዋታ ላይ ገና በመጀመሪያው አጋማሽ በኤርሊንግ ብራውት ሃላንድ፣ ቲጃኒ ራይንደርስ እና ፊል ፎደን ጎሎች አማካኝነት 3-0 መምራት ችለው ነበረ። ታዲያ የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይም ፉልሃሞች በስሚዝ ሮ ከግንባር ኳስ በተገኘች ጎል አማካኝነት ጨዋታውን 3-1 ማድረግ ችለው ሁለተኛው አጋማሽ ላይ እንግዲህ ምናልባት ወደ ጨዋታው ሊመለሱ ይችላሉ ተብሎ ተጠብቆም ነበረ። ነገር ግን ከሁለተኛው አጋማሽ በኋላ የተፈጠረው ነገር ሌላ ነበረ። ማንቸስተር ሲቲዎች በፊል ፎደን ተጨማሪ ጎል በማስቆጠርና ሳንደርበርግ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ጨዋታውን 5-1 መምራት ቻሉ። ታዲያ እዚህ ጋር ጨዋታው ማንቸስተር ሲቲ የገደሉት ይመስል ነበረ። ነገር ግን በድጋሚ ማንቸስተር ሲቲዎች ላይ ኢዮቢና ቺኩዌዚ ያከታትለው ባስቆጠረው 2 ጎሎች አማካኝነት 5-4 ሆኖ ጨዋታው እስከ የመጨረሻዋ የዳኛው ፊሽካ ድረስ ማንቸስተር ሲቲዎች ጭንቅ ውስጥ የገቡበትን አጋጣሚ ተመልክተን ነበረ። በዚህ ጨዋታ ላይ ኤርሊንግ ብራውት ሃላንድ በፕሪሚየር ሊጉ በ111 ጨዋታዎች ብቻ 100 ጎሎችን በማስቆጠር እንግዲህ ፈጣኑ ጎል አስቆጣሪ በመሆን ሪከርድ መስበር ችሏል። ያለን ሺረርን ሪከርድ ማለት ነው። 2 አሲስቶችንም በስሙ ማስመዝገብ ችሎ ነበረ። 2 አንግሎችም ገጭተውበት ነበረ። ግን ጨዋታው በጣም አዝናኝ የሚባል ጨዋታ ነበረ። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ ገንዘብ መስራት ትችላላችሁ። በናና ቤት ሪፈራል ቦት እንግዲህ ገንዘብ መዝራታችሁን እንዳትረሱ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ምን አይነት ምርጥ ጌም ነው የተመለከትነው! የአመቱ ምናልባትም ምርጡ ጨዋታ ሊሆን ይችላል። 9 ጎሎች ተመልክተናል። ጨዋታው ሲጀምር እንደዚህ የሚሆን አይመስልም ነበር። የፉልሃሞች አቀራረብ 4-4-2 ሚድ ብሎክ ነበር እንደተለመደው። ሲቲዎች ግን በመስመሮች መካከል የሚደንቁ ነበሩ። ዛሬ ፉልሃምን አፈራርሰውት ነበረ። እስከ 60 ደቂቃ አካባቢ 5 ጎሎችን አስቆጠረው። ከዛ በኋላ ግን ፉልሃም የሚገርም ከምባክ ነበር ያሳየን። በ2011 ነበር እንደዚህ አይነት ከምባክ አይተን የምናውቀው። 4-1 በኒውካስልና በአርሰናል ጨዋታውን እየተመለከትኩ አስበ የነበረው ያንን ነበረ። ፉልሃሞች የሚደንቅ ከምባክ አድርገው ነበር። መጨረሻ ላይ ኳስተው ነው እንጂ 5-1 ሊያልቅ ነበረ። የአመቱን ምርጥ ጌም ዛሬ ተመልክተናል።